ነፍሳትም እንዳንመገባቸው ተከልክለናል። እንግዲህ የተለያዩ የነፍሳት አይነቶች አሉ። እነዛ የነፍሳት አይነቶች ደግሞ በጣም ጎጂ የሆነ ህመምን ወይም በሽታን የያዙ ስለሆኑ በሰውየው ላይ ደግሞ ከፍተኛ የሆነ የጤና መቃወስን ሊፈጥሩ ስለሚችሉ አጥር ሆነው እንዳንበላቸው የተከለከሉ አሉ። ለምሳሌ ለምግብነት ከተከለከሉት የምግብ አይነቶች ውስጥ በስክሪኑ ላይ የምታዩቸው ናቸው። ዘሌዋውያን 11 ከ20 እስከ 25 ላይ የተደነገጉ የዛሬ 3500 ዘመን ነው። ይህም እገዳ እንግዲህ ከጤንነት አንጻር ካየነው ለሰው ልጆች በጣም በርካታ ጠቀሜታን የሚሰጥ ነው። በነፍሳት አማካይነት ከሚመጡ በሽታዎች ብዙዎችንም የሚታደግ ነው። አሁን በርካታ ምርምሮችና ጥናቶች እንዳሳዩት በርካቶች የሆኑ በሽታዎች በነፍሳት ተሸካሚነት ይሰራጫሉ። ከነዚህ መካከል ለምሳሌ ያህል በቅማል አማካይነት በሽታ ካንዱ ሰው ወደ ሌላ ሰው ይተላለፋል እና እንደዚህ አይነት ነፍሳትን እንዳንመገብ አስቀድሞ ህጉ ያግዳል ማለት ነው። ከህመም ውስጥ ለምሳሌ ፔዲክሎሲስ ካፕስቲከስ የሚባለው በራስ ቅማል የሚመጣ በሽታ አንዱ ነው። ይሄ ራስን እያሳከከ መጀመሪያ እንደ ውሃ እንደ እዥ አይነት የሚመስል ቆይቶ ደምና መግል የተቀላቀለበት ነገር እንዲያዥ የሚያደርግ በሽታ ነው። እንግዲህ ቅማሉም ካንዱ ወደ ሌላው የሚተላለፈው በንክኪና ያው ቅማል ያለበትን ሰው ባርኔጣ ወይም ኮፍያ በማድረግ ነው። ስለዚህ አሁን እነዚህ ነገሮች በሽታ አስተላላፊ ከመሆናቸው አንጻር ነፍሳት እንዳንመገብ ህጉ ደንግጓል ማለት ነው። ሌላው በሰውነት ቅማል ለምሳሌ ነፍሳትን ስናነሳ ቅማልን እናንሳ ብዬ ነው። የሚመጣው በሽታ ዲፒኮሎሲስ ኮሪፖሪ ሲሆን ይህም የሚመጣው በሰውነት ቅማል ነው። እኒህ ቅማሎች እንግዲህ በውስጥ ልብስ ስፌት ላይ እንቁላሎቻቸውን መጣል ከዚያም መኖርን ሲመርጡ ያው እንቁላሉ የሚፈለፈለው በ6 ቀናት ውስጥ ሲሆን ቅጫሞቹም በ2 ሳምንት ውስጥ ያድጉና ያው መራባት ይጀምራሉ እና በቂ ህክምና ካልተሰጠ በስተቀር ይሄ በቅማል የሚመጣው ህመም ለብዙ ጊዜ ሲቀጥል በተለይ በዓለማችን በአንዳንድ ሀገራት ላይ የተስቦ ወረርሽኝ በጣም የሚገኝበት ምክንያት ያው በሰውነት ቅማል ስለሚተላለፍ ነው እና ይሄ ሰውነት ቅማል የሚተላለፈው በንክኪ እንዲህ ስላችሁ ቅማል ያለበትን ልብስ በመልበስ ወይም ቅማሉ በሚገኝበት አልጋ ላይ በመተኛት ነው። ስለዚህ በጣም አደገኛ ስለሆኑ ስክሪኑ ላይ እንደምታዩት በነፍሳት አማካይነት ከሚመጣው ተላላፊ በሽታ ለመዳን ወይም በሽታውን ለመቀነስ ዋናው መፍትሄ እነሱን ከመመገብ መከልከልና የዛሬ 3500 ዘመን እንደተደነገገው የነርሱን በድን የሚያነሳ ሁሉ ልብሱን ይጠብ ይላል ዘሌዋውያን 11:25 ላይ። ስለዚህ ልብስን በንጽህና በማጠብ ነው ማለት ነው። ስለዚህ ካንዱ ወደ አንዱ እንዳይተላለፍ እነዚህ ደግሞ ተባዮች በንክኪ ወይም ልብስን በመልበስ ያንዱን ካንዱ ወደ ሌላ ይዛመታሉና ህጉ ምን ይላል? ልብሱን ይጠብ በማለት ይደነግጋል ማለት ነው። ስለዚህ ልብስን በንጽህና በማጠብ መያዝ አንዱ መፍትሄ እንደሆነ ነው የሚያስረዳው። ሌላው ጥናቶች እንደሚጠቁሙት ከነፍሳት መካከል አሁን በረሮች የታይፎይድ በሽታን ይሸከማሉ። ሊፕሮሲ አይነት የቁምጥና አይነት በሽታ ሊያመጣ የሚችለውን ባሲለስን በተጨማሪ ሊሸከሙ እንደሚችሉ ይገመታል። ለምሳሌ አኖፊሊስ የተባሉ የወባ ትንኞች ወባን ያስተላልፋሉ። አሁን እነዚህ ነፍሳት ብንመገብ ምን ያህል አደጋ ውስጥ እንደምንገባ ማወቅ ይገባናል። ለምሳሌ ኩሌክስ የሚባለው የወባ ትንኞች አሁን ቢጫ ወባን ወይም የሌው ፌቨርን ያስከትላሉ። በሽታ አስተላላፊ ዝንብ ደግሞ ስሊፒንግ ሲክነስ የሚባለውን በሽታ በመሸከም ያስተላልፋሉ። ዝርያዎቹ በአጠቃላይ እንደ ዝንብ የመሳሰሉ ደግሞ ተስቦን የአንጀት በሽታን ኮሌራን ያስተላልፋሉ። ቁንጫዎች ወረርሽኝና ኢንደሚክ ታይፈስን ይሸከማሉ። መዥገሮች ደግሞ ሪላፕሲንግ ፌቨር የሚመላለስ የትኩሳት የሚያመጣ በሽታ አይነት ነው። እነሱን ይሸከማሉና በጣም እነዚህ ነገር ከመመገብ መከልከል፣ እነዚህ ነገሮች ደግሞ ያለፉበትን ልብስ ማጠብ እንደሚገባ ነው እንግዲህ የዛሬ 3500 ዘመን ህጉ ደነገገው። የዓለም የጤና ድርጅት WHO በ1955 ዓመተ ምህረት ላይ ይፋ ያደረገው አንድ መረጃ ነበረ። የሰው ልጅ ለሞት ከሚያደርሱት በሽታዎች መካከል 50% ወይም 50% የሚሆኑት ኢንሴክት ቦርን ወይም ነፍሳት ወለድ በሽታዎች እንደሆኑ ነው የጠቆመው ጥናቱ። ስለዚህ ከላይ የተጠቀሱትን በሽታዎች በነፍሳቱ መነከስ ወይም መነደፍ በደም ውስጥ ሊሰራጩ መቻላቸው ከፍተኛ አደጋን የሚያመጣ ሲሆን ምናልባት ደግሞ በርካታ በሽታዎች በምንመገበው ምግብ ውስጥ በነፍሳቱ አማካይነት ሊመጡ እንደሚችሉ
ጥናቶች ይጠቁማሉ። ሆኖም ግን የዛሬ 3500 ዘመን እነዚህን ነፍሳት እንዳንመገብ ህጉ ራሱ አግዶን ከልክሎን ስለነበረ ይሄንን ህግ የጠበቁ ሰዎች ደግሞ ነፍሳት ወለድ ወይም ኢንሴክት ቦርን የሆኑ በሽታዎች ሳያጠቋቸው ኖረዋል ማለት ነው። እነዚህን ተመጋቢ በሆኑት ደግሞ በተለያየ ጊዜ ቢመጣ ከነፍሳት ወደ ሰው በሚተላለፍ በሽታ ተጎድተው ነበር ማለት ነው። ስለዚህ ህጉ ራሱ አስቀድሞ እንደ አጥር እንደሆነ ልናየው ልንረዳው ልናውቀው ይገባል ማለት ነው። ክቡራን ተመልካቾቻችን ለምሳሌ እንዳንመገባቸው ከተከለከልነው ከነፍሳት መካከል አሁን ንብን ተመልከቱ። ንብ ማርን ትሰራለች፣ መልካም ነው፣ ማሯን እንመገባለን። ነገር ግን ንብን አንመገብም። ወባ ለምሳሌ ተርብ፣ የተርብ ዝርያዎች ሁሉ ያው ንብንም ጨምሮ በርካቶች ተናዳፊዎች ተናካሾች ነፍሳት ናቸው እንደምታውቋቸው። በእነሱ ውስጥ መርዛሞች የሆኑ ንጥረ ነገሮች በሚነድፉበት ፈሳሽ ውስጥ እንዳላቸው ይታወቃል። እነዚህን ነፍሳት መመገብ ደግሞ በሰው ልጅ ሰውነት ውስጥ መመረዝን ሊያስከትል ስለሚችል ቅዱሱ መጽሐፍ ለሰው ልጆች የጤንነት ጥቅም ሲባል ነፍሳት ላይ የእገዳ ህግ አስቀምጧል ማለት ነው ክቡራን ተመልካቾቻችን። ስለዚህ እነዚህን ከመመገብ እንድንከለከል አስቀድሞ ህጉ ደንግጎልናል ማለት ነው። ህጉ ይሄን ብቻ ሳይሆን ክቡራን ተመልካቾቻችን ቅድም እንዳየነው ነፍሳትን ከልክሏል፣ የአይዋፍ ዝርያዎችን ከልክሏል፣ እንደገና ደግሞ የምድር ተንቀሳቃሾችንም ከልክሏል። ይሄን ሲከለክል ደግሞ እጅግ በጣም በርካታ ምስጢር አለ። እንግና መጽሐፍ ቅዱስና የሕክምና ሳይንስ ላይ በዝርዝር ጽፌዋለሁ። ይሄን መርሃ ግብር የማቀርበው መጽሐፍን ከማንበብ ትንሽ ራቅ ላልንና ማየት ለምንወድ ከምስል ጋር በማጋራት ይሆናል እንጂ በዝርዝር ነው እዛ ላይ ያሰፈርኩት። ስለዚህ ክቡራን ተመልካቾቻችን ይሄ ህግ ምን ያህል አጥር እንደሆነ የዛሬ 5000 ዘመን ኖህ እንዴት እንዳወቀው በኋላም የዛሬ 3500 ዘመን ሙሴ እንዴት እንደተረዳው ነው እና የምድር ተንቀሳቃሾችም ተከልክለዋል። በዚህ አጋጣሚ ይሄንንም መዳሰስ እፈልጋለሁና ማስተዋሻችሁን እያያዛችሁ እንድትከታተሉኝ በዚህ አጋጣሚ መልእክቴን አስተላልፋለሁ። በአራተኛ ደረጃ በቅዱሱ መጽሐፍ ውስጥ ከተሰጠው የምግብ ትእዛዝ ውስጥ የማይበሉ የምድር ላይ ተንቀሳቃሽ ፍጥረታት ይገኛሉ። ከነዚህ መካከል ስክሪኑ ላይ ማየት ትችላላችሁ። እንደ አይጥ፣ እንደ እንሽላሊት በየወገኑ፣ እንደ ኤሊ፣ እንደ አዞ፣ እንደ አርጃኖ፣ እንደ እስስት ወዘተርፈ ማለት ይቻላል። ስክሪኑ ላይ የምታዩቸው የተዘረዘሩት ሁሉ እንዳይበሉ በዘሌዋውያን 11:29 የምግብ ህገጋት ውስጥ ታዘዋል። እጅግ ደግሞ የሚገርመው የነዚህን በድን መንካት ብቻ ሳይሆን የነኳቸው የገቡባቸው የመገልገያ ዕቃዎች መሳሪያዎች ሁሉ እንደሚቆሽሹ ተጽፏል። በጣም የሚገርመው ደግሞ ይሄ ነው። አሁን እንግዲህ ከተጠቀሱት መካከል ለምሳሌ አይጥና ዝርያዎቻቸው በጣም ብዙ በሽታን ተሸክመው ማስተላለፍ ይችላሉ። ይህም በብዙ የሕክምና መረጃዎች ተረጋግጧል። ለምሳሌ አሁን አይጦች ከ35 በላይ የሚሆኑ በሽታዎችን በመሸከም ይታወቃሉ። በጣም አደገኛ ከሆኑት በሽታዎች መካከል አሁን ታይፈስ፣ ተስቦ፣ ቡቦኒክ ፕሌግ እነዚህ በቁንጫ በአይጥ ንክሻ የሚሰራጩ አደገኛ በሽታዎች ናቸው። እንደውም እንደምታውቁት ከ1346 እስከ 1353 በነበረው ብላክ ዴዝ ወይም ጥቁር ሞት የተባለው ከ75 እስከ 200 ሚሊዮን ሰዎችን የገደለው ከእስያ የጀመረው ገዳይ ወረርሽኝ ወደ ተለያዩ አህጉሮች እንግዲህ በነጋዴ መርከቦች ውስጥ ባሉ አይጥ ውስጥ በሚኖሩ ተባዮች ነበር የተዛመተው። ስለዚህ ወደ 200 ሚሊዮን ሰዎችን የገደለው ይሄ ኃይለኛ ወረርሽኝ ከአይጥና በእነሱ በሚኖሩ ተባዮች ነው ተዛምቶ ህዝብን የፈጀው። ስለዚህ የዛሬ 3500 ዘመን እነዚህ የነኳቸው ነገሮች ፈጥኖ መወገድ እንዳለባቸው ህጉ መደንገጉን የዓለም ህዝብ ቢረዳው ኖሮ በርካታ ችግር ሳይገጥመው ይተርፍ ነበረ። ከዚህ በተጨማሪ አሁን ለምሳሌ እንዳንበለው ከተከለከለው ውስጥ አንዱ አይጥ ነው። የአይጥ ዝርዮች አሁን ደማቸውና አንጀታቸው አሜቢክ ዲዘንትሪ የአሜባ ደም ተቅማጥ፣ ቱላሬሚያ፣ ሳልሞኔሎሲስ ሳልሞኔላ በሚባል ጀርም የሚመጣ ጂኒዲስ አይንን ቆዳን ቢጫ የሚያደርግ ራቢስ የብዱሻ በሽታዎችን መሸከማቸው ሁሉ ተረጋግጧል ማለት ነው። ስለዚህ አይጦች ደግሞ እንደሚታወቀው ባገኙት በማንኛውም ቦታ ላይ ሽንታቸውን ይሸናሉ፣ ቆሻሻቸውን ይጥላሉ። ስለዚህ በሽታው ወደ ሰው የሚተላለፍበት ዋነኛው መንገድ እንግዲህ በእነዚህ ምክንያት ስለሆነ ለምሳሌ አይጠ ሞጎጦችን ብዙ በሽታን በማስተላለፍ እና ብዙ በሽታን በመሸከም ይታወቃሉና አብዛኞቹ ወረርሽኞች ከነዚህ እንደተነሱ
የሚታወቅ ነው። ለምሳሌ አሁን ቱላሬሚያ ምንድነው ሳልሞኔላ ምንለው የአይጥ ንክሻ ትኩሳት ሊምፎስቲክ ኮሪዮ ሜኒንጀትስ የኮሶትል ፌቨስ በፈንገስ አማካይነት የሚመጣ የቆዳ በሽታ አይነት አለ ሪክሲያል ፖክስ ተጠቃሾች ናቸው። እነዚህ ሁሉ በሽታዎች እንግዲህ ከአይጥ ጋር ተያይዘው የሚመጡ ናቸው እና አይጥና የጠመጎጥን መመገብ ለተለያዩ በሽታዎች መጋለጥ ማለት ነው በቁሙ። ስለዚህ በተጨማሪም ብዙዎች በአይጥ ዝርያዎች አማካይነት የሚመጡ በሽታዎች የሞት አካላቸውን በድናቸውንም በመንካት ጭምር ነው እንደሚታወቀው። ስለዚህ ይህን አጋጣሚ ለመቀነስ ማንም በድናቸውን ቢነካ ሰውነቱን እጆቹን ታጥቦ ለተወሰኑ ጊዜያት ምንም ዕቃ ሳይነካ መቆየት እንዳለበት ነው እንግዲህ በዘሌዋውያን 11:31 ላይ የዛሬ 3500 ዘመን የታዘዘው። ይህ ብቻ አይደለም ክቡራን ተመልካቾቻችን፣ በጥናት የተደረሰበት ሁኔታ በሽታው በሽንታቸውና በቆሻሻው መተላለፉ እጅግ ቆሻሾች እንደሆኑ ያረጋግጣል። ስለዚህ በሽንታቸው ውስጥ ያለውን ጀርም ለመተላለፍ በጣም ጥቂት የሆነ እርጥበት ብቻ ነው የሚፈልገው። ስለዚህ መበከልን ለማስወገድ መገልገያ ዕቃዎችን በአግባቡ ማጽዳት አስፈላጊ ነው። መበከሉ የደረሰው ደግሞ በመሬት ውስጥ በተቀበሩ ቱቦዎች ከሆነ ያለምንም ጥርጥር በሽታ አስተላላፊ ተዋሲያንን ማቆየት መያዝ ስለሚችሉ የዛሬ 3500 ዓመት እግዚአብሔር ያሳያችሁ መሰበር ወይም መወገድ እንዳለባቸው ነው ሕጉ የደነገገው። ለምሳሌ የእሳት ምድጃዎች ማሞቂያዎች ወይም ማብሰያዎች ከሆኑ የተበከሉት በቀላሉ መሞቅ ሲጀምሩ ያው በሽታ አምጪ ተዋሲያኑ ወደ አየር ውስጥ እንዲሰራጩ ስለሚያደርግ ለማጽዳትም በጣም ስለሚያስቸግሩ መሰበር መወገድ እንዳለባቸው በጊዜያችን ያሉ ተመራማሪዎች ቢገልጹም ሆኖም ግን ቅዱስ መጽሐፍ የዛሬ 3500 ዘመን እስክሪኑ ላይ እንደምታነቡት እንዲህ ይላል፣ ከነርሱ የሞተው በምንም ላይ ቢወድቅ እርሱ ርኩስ ማለት ቆሻሻ ነው ይላል። ስለዚህ የወደቀበት ነገር የሞተው በድናቸው ለምሳሌ አይጥ ሞታለች፣ የወደቀችበት ነገር ወይም ያረፈችበት ነገር ምን ያህል ቆሻሻ እንደሆነ ነው የሚጠቅሰው። ምክንያቱም ጤናን ሊጎዱ የሚችሉ ጥቃቅን ተዋሲያን ስላሉበት ነው። እና የእንጨት ዕቃ ወይም ልብስ ወይም ቁርበት ወይም ከረጢት ቢሆን የሚሰራበት ዕቃ ሁሉ እርሱ በውሃ ውስጥ ይደረግ ይላል። ስለዚህ ልብስ ላይ ካረፉ ወይም ቁርበት ላይ ወይም ከረጢት ላይ ካረፉ መታጠብ እንዳለባቸው እና እስከ ማታም ርኩስ ቆሻ ማለት አንክሊን ማለት ነው። እንግሊዘኛው አንክሊን ይላል። ቆሻሻ ነው ማለት ቶሎ ከጥቃቅን ተዋሲያኑ ሊለይ አይችልም ማለት ነው። ስለዚህ በውሃ ውስጥ ይደረግ ይዘፍዘፍ ተዘፍዝፎ መቆየት አለበት ማለት ነው። ከዚያ በኋላ ንጹህ ይሆናል ይላል ሕጉ። እንደውም እንደምታነቡት ስክሪኑ ላይ ምን ይላል? ከነርሱም አንዳች በውስጡ የወደቀበት የሸክላውን ዕቃ ሁሉ ስበሩት ይላል። እንግዲህ ሸክላ ውስጥ ለምሳሌ ምግብ የምንመገብባቸው ምግብ የምንሰራባቸው የሸክላ ድስት ውስጥ እነዚህ አይጦች ቢገቡ ወይም ቢሞቱ በቀላሉ እነሱ ውስጥ ያሉት ጥቃቅን ተዋሲያን በመመገቢያው ሸክላ ውስጥ ስለሚቆዩ ዕቃው መሰበር እንዳለበት ነው የዛሬ 3500 ዘመን የተደነገገው። ከነዚህ በእኔ የሚወድቅበት ሁሉ ርኩስ ማለት ቆሻሻ ነው በማለት ቆሻሻ እንደሆነ ይናገራል። እቶን ወይም ምድጃ ቢሆን ይሰባበራል ይላል። እንግዲህ ቅድም እንደተነገርኳችሁ እቶን ወይም ምድጃ በቀላሉ በሙቀት አማካይነት እነዚህ ጥቃቅን ተዋሲያን ወደ አየር ተሰራጭተው ሰውን ሊጎዱ ስለሚችሉ መወገድ እንዳለባቸው ጭምር ሕጉ ደንግጓል ማለት ነው። በጣም የሚገርመው የምንጭ ውሃ ከነዚህ ከተከለከሉት ከምድር ተንቀሳቃሽ በን የሚጸዳ አይደለም እንደሚታወቀው እና በተፈጥሮ እነዚህ የምድር ተንቀሳቃሽ ፍጥረታት ጽዳት ከመፈለግ የተነሳ ውሃ ውስጥ ሙተው በሽታ አምጪዎቹ ተዋሲያን ወደ ውሃው እንዲገቡ ያደርጋሉ። ስለዚህ ምንም እንኳን በድኑ በውሃ ውስጥ ቢሆንም በሽታው ግን ውሃውን በመንካት ሊተላለፍ ይችላል። ስለዚህ ዘሌዋውያን 11:36 ላይ እንደምታነቡት ነገር ግን ምንጩ ጉድጓዱም የውሃውም ኩሬ ንጹሃን ናቸው አለ። በተፈጥሮ እንግዲህ ምንጭ ንጹህ ነው፣ ጉድጓዱም ያመነጨው ንጹህ ነው፣ የውሃውም ኩሬ ንጹህ ነው። ግን በድናቸውን ግን የሚነካ ቆሻሻ ነው ይላል። ስለዚህ በድናቸው ያረፈበት ውሃ ምን ያህል ጤንነትን ሊጎዳ እንደሚችል ይሄ ሕግ የዛሬ 3500 ዘመን አሳውቆናል ማለት ነው። ግን የሚገርመው ለዘር ወይም ለእርሻ የተዘጋጀ ደረቅ ዘር ከሆነ ግን ከነዚህ ከተጠቀሱት የተነሳ በሽታ ያስተላልፍም። ቢበከልም እንኳን በሚዘራበት ወቅት መሬት ውስጥ ባሉት ሌሎች ደግሞ ተዋሲያን ስለሚመክን ስክሪኑ ላይ እንደምታዩት ዘሌዋውያን 11:37 ላይ
ከበድናቸውም በሚዘራ ዘር ላይ አንዳች ቢወድቅ እርሱ ንጹህ ነው ይላል። ስለዚህ ምንም ችግር የለውም ማለት ነው። ዘር ላይ ሊሞቱ ወይም ሊወድቁ ይችላሉ፣ ግን ዘሩን ራሱ መሬት ላይ ስለምንዘራው መሬት ውስጥ ያሉ ደግሞ ሌሎች ተዋሲያን በተመሳሳይ መልኩ ያመክኗቸዋልና ስለዚህ ከበድናቸው በሚዘራ ዘር ላይ አንዳች ቢወድቅ እርሱ ንጹህ ነው በማለት ያው ደንግጓል። ግን አሁን እንግዲህ መሬት ላይ እንደሆነ እናስብ። በአንጻሩ ደግሞ ርጥበት ያላቸው በበድናቸው ምክንያት በበሽታ የተበከሉ ዘሮች ከሆኑ በሽታን ሊያስተላልፉ ይችላሉ። ቢዘሩም እንኳን በበሽታው የተጠቁ እጽዋትን ሊያስገኙ ስለሚችሉ ዘሌዋውያን 11:38 ላይ ምንድነው የሚለው? ነገር ግን በዘሩ ላይ ውሃ ቢፈስበት ከዚህ በኋላ ከበድናቸው አንዳች ቢወድቅበት በእናንተ ዘንድ ርኩስ ማለት ቆሻሻ ነው በማለት በጣም እጅግ የሚገርም ጠቃሚ የሆነ የሕግጋትን ሰርቷል። ስለዚህ እግዚአብሔር ባወቀ የሰው ልጅ በጤናው ላይ ከፍተኛ ጉዳት እንዳይደርስበት እንደዚህ የከለከላቸው እነዚህ የምግብ ሕግጋት የዛሬ 5000 ዘመን በኖህ ጊዜ፣ የዛሬ 3500 ዘመን በሙሴ ጊዜ ተጽፈው የጤንነት አጥር ሆነው እንደተቀመጡ እንረዳለን ማለት ነው። በተለይ በእነዚህ የምግብ ሕግጋት ላይ ሰፊ ጥናት ያጠኑ በጣም በርካታ ተመራማሪዎች አሉ። ክቡራን ተመልካቾቻችን የነሱን ምርምር ነው አሁን ጨምሬ ምጠቀልልላችሁ ማለት ነው። እያንዳንዱን መርምረዋል። በተለይ በዘሌዋውያን 11 ላይ የተጠቀሱት እነዚህ የምግብ ሕግጋት ላይ የስነ ህይወት ተመራማሪዎች ሰፊ ጥናት አድርገዋል። በተለይ የተፈቀዱ የእንስሳት፣ የአራዊት፣ የአዕዋፍ አይነቶች፣ የተከለከሉ የእንስሳት፣ የአራዊት፣ የአዕዋፍ አይነቶች ላይ በርካታ ጥናቶች አካሂደዋል። ከነዚህ ምሁራን ውስጥ ዴቪድ አይማሽት አንዱ ነው። ይህ ምሁር በጤነኞችና በካንሰር በተያዙ ሰዎች ደምና ጡንቻ ያሉትን ንጥረ ነገሮች ምንጫቸውን፣ ውህደታቸውን፣ የማዳን ወይም የጉዳት አቅማቸውን፣ የኬሚካልና የመድኃኒት ባህሪያት ልዩነት ለማወቅ ጥናት ላይ ያለ የተለያዩ እንስሳትን፣ አዕዋፍን ጡንቻዎች በቀጥታና 0.85% በሆነ የምግብ ጨው ጭማቂ መካከል ያላቸውን ያው የመድኃኒትነት ጠባይ ለማጥናት ለመመራመር ነው የተነሳሳው። ስለዚህ ለዚህ ተመራማሪ በእነዚህ ጭማቂዎች በእንስሳት ላይ ሙከራ ለማድረግ አስቸጋሪ ሆኖበት ነበር። ምክንያቱም በውስጣቸው ያለው ፕሮቲን ሰውነትን ስለሚያስቆጡ፣ ባክቴሪያና ፈንገስ ደግሞ ከጥቃቅን ህዋሳት ነፃ ለማድረግ ማስቸገሩ ነበረ። ስለዚህ እነዚህን ችግሮች ለመወጣት ምሁሩ ለ30 ዓመታት አዲስና ለየት ያለ ከእጽዋት መድኃኒት የማውጣት ዘዴ ነው የተጠቀመው። ያጥኚ ሉፒነስ አልበስ የሚባል እጽ መረጠ። ሉፒነስ አልበስ ምክንያቱም ለዚህ ጥናቱ ለዚህ ምርምሩ እንስሳትና አራዊት ላይ ስለከበደው ሉፒነስ አልበስ ላይ ለመሞከር ነው ሐሳብ ያደረበት። ስለዚህ ሉፒነስ አልበስን መረጠ። በተለይ ሉፒነስ አልበስ የሚባል ዛፍ ፍሬውን ወስዶ በላቦራቶሪ ወይም በቤተ ሙከራ ለአትክልት በሚስማማ የጨው ውሃ ውስጥ የበቀለን የበቆልት ስር ላይ 1% የሚሆን ከሚሞከረው ንጥረ ነገር በመጨመር ውጤቱን ማጥናት ነበረ። ይህም ሁሉ ጊዜ በቃ በታወቀ ብርሃንና ሙቀት ስለሚሰራ ውጤቱ በስታቲስቲክስ በጣም አስተማማኝ ነው። ስለዚህ ተመራማሪው የትኩስ የጡንቻዎችን ጭማቂ ከተለያዩ የእንስሳት ዝርያዎች ወስዶ ሲያጠና በጣም አስደናቂ ግኝት ነበር ያገኘው። ይህም ሉፒነስ አልበስ በተባለው እጽ ላይ በመጽሐፍ ቅዱስ ላይ የተፈቀዱና የተከለከሉ በልብ የሚሳቡ በእግር የሚሽከረከሩ በክንፍ የሚበሩ በደመነፍስ ሕይወት ሕያዋን ሆነው ጸንተው የሚኖሩትን የእንስሳትን፣ የአራዊትን፣ የአዕዋፍን ዝርያዎች ውስጥ ትኩስ የጡንቻና የስጋ ጭማቂ በሰውነት ውስጥ የሚገኘውን የጨው መጠን የያዙትን በመጨመር የሉፒነስ አልበስ በቆልት የስር እድገትን በመቶኛ በማወዳደር ነበረ። በግኝቱም በመጽሐፍ ቅዱስ የዛሬ 5000 ዘመን የዛሬ 3500 ዘመን የተፈቀዱ የየብስና የባህር ፍጥረታት የተገኙት ጭማቂዎች የበቆልቱን እድገት አላስተጓጎሉም። በሌላ በኩል ግን ያልተፈቀዱት የየብስና የባህር ፍጥረታት የወጡት ከነሱ ውስጥ የወጡት የጡንቻቸው ጭማቂ ለበቆልቱ ማደግ በጣም መርዛማ ሆነዋል፣ እድገቱንም ቀንሰውበታል። ስለዚህ እንደ ምሁሩ ትንተና በቅዱስ መጽሐፍ የተከለከሉት እንስሳት፣ አራዊት፣ አዕዋፍ የጡንቻቸው ጭማቂ በይበልጥ መርዛማ እንደሆኑ የሚያሳይ ሲሆን ውጤቱም በጣም ለሕክምና ተመራማሪዎች እጅግ የጠቀመ ነበረ። ቅዱስ መጽሐፍም ለሚያጠኑ ተመራማሪዎች እጅግ የጠቀመ ነበረ። ስለዚህ የተፈቀዱት የተከለከሉት የእንስሳት በሉፒነስ አልበስ እጽዋት ላይ የሚያሳዩትን የእድገት መጠን በመቶኛ አስልቷቸዋል። ስክሪኑ ላይ ያሳያቸዋለሁ። በምሁሩ ምርምር የዛሬ 5000 ዘመን
የተፈቀዱ የዛሬ 5000 ዘመን የተከለከሉ የዛሬ 3500 ዘመን የተፈቀዱ የዛሬ 3500 ዘመን የተከለከሉ የእንስሳት ዝርያዎች የተገኙት የጡንቻዎቻቸው ጭማቂዎች የበቆልቱን እድገት በከፍተኛ ሁኔታ ነው የጨመሩለት። የሚገርም ነው። የተፈቀዱት ጨምረውለታል ማለት ነው። በሌላ በኩል ግን ካልተፈቀዱት እንስሳት የወጡት የጡንቻቸው ጭማቂ ለበቆልቱ ማደግ በጣም መርዛማ ሲሆኑ እድገቱን በጣም ቀንሰውበት ነበር። ክቡራን ተመልካቾቻችን አስቡት። አይደለም ሰው ላይ ራሱ እጽዋት ላይ የጭማቂያቸው ምን ያህል አደገኛ እንደሆነ ነው ያሳየው። በጣም ይገርማልና የበቆልቱን እድገት አቀጭጨውበት አሳንሰውበት ነበር። የተፈቀዱት ውስጥ የተወሰደው ጭማቂ ግን ምንም የበቆልቱን እድገት እምብዛም አላስተጓጎለውም። ስለዚህ ምን ያህል ለጤንነት ጎጂ እንደሆኑ በዝርዝር አስፍሯል። ሰንጠረዡን አሳያቸዋለሁ። ስክሪኑ ላይ ተመልከቱ። ለምሳሌ በሬ፣ ጥጃ፣ በግ፣ ፍየል፣ አጋዘንን መርጧል። እንደምታዩት ወደ 20 ከያንዳንዱ 20 በሬ፣ 20 ጥጃ፣ እንደዚህ 20 በግ፣ 20 ፍየል፣ 20 ጋዘን ነው የተመረጠው። የእድገት መጠኑ በመቶኛ ሲሰላ 91% ነው። ተመልከቱ። ጥጃ 82%፣ በግ 94%፣ ፍየል 90%፣ አጋዘን 90%። ስለዚህ ሉፒነስ አልበስ ላይ ምንም አይነት ችግር ለእድገቱ አላስተጓጎለውም ማለት ነው። 91% ትልቅ ነው። 82% ነው። በአንጻሩ ግን ተመልከቱ እስቲ አሳማ ከአሳማ የተወሰደው የጡንቻው ጭማቂ ይሄን በቆልት ምን ያህል እንደጎዳው ተመልከቱ። ከያንዳንዳቸው አሳ፣ ጥንቸል፣ የጊኒ አሳማ፣ ግመል፣ ፈረስ ነው የተመረጡት። ለምሳሌ የበቆልቱ እድገት 54% ነው ያሳማው እንደምታዩት፣ ከጥንቸሉ 49%፣ የጊኒ አሳማ 46%፣ ግመል 41% እንትን ብሎ አቀጭጮታል ማለት ነው። ፈረስ 39% አድርሶታል። ስለዚህ ስሩ እንኳን ይሄ በቆልቱ እንዳያድግ ምን ያህል መርዝ እንደሆኑት ያሳያል። በአንጻሩ ግን ነበሬ፣ ነጥጃ፣ እንደበግ፣ እንደፍየል፣ እንዳጋዘን የመሳሰሉት ምን ያህል እንዳልጎዱት የሚያሳይ ነው። ሌላው እንደገና ማሳያችሁ የተፈቀዱትና የተከለከሉት አራዊት እንደገና በሉፒነስ አልበስ እጽዋት ላይ የሚያሳዩት የእድገትን መጠን በመቶኛ ነው። አሁን ደግሞ ከአራዊት አይነቶች ነው ማሳያችሁ። በመጽሐፍ ቅዱስ ለምግብነት ካልተፈቀዱት ከአራዊት የወጡት የጡንቻቸው ጭማቂ ለበቆልቱ ማደግ በጣም መርዛማ ነበር የሆኑት። በመቶኛ ሲሰላ እድገቱን በጣም ቀንሰውበት ነበረ። ምርምሩም ይሄን ያሳያል። ለምሳሌ ውሻ፣ ድመት፣ ሽኮኮ፣ ነጭ አይጥ፣ ቀበሮ፣ ጥቁር ድብ፣ ግራጫ ድብ፣ አውራሪስ ነበር የተመረጡት። ብዛታቸውም ያው ስክሪኑ ላይ ታያላችሁ። ውሻውን 62%፣ ድመት 53%፣ ሽኮኮ 43%፣ ነጭ አይጥ 55%፣ ቀበሮ 50%፣ ጥቁር ድብ 59%፣ ግራጫ ድብ 55%፣ አውራሪስ 60%። ምን ያህል እድገቱ ቀጫጫ እንዳነበረ ይሄን ሉፒነስ አልበስ ጽን በጣም ይገርማል ክቡራን ተመልካቾቻችን። ስለዚህ ምን ያህል አደገኛ መሆናቸውን የሚያሳይ አስገራሚ ነገር ነው። ሌላው አዕዋፍን ቅድም አይተናል እና እነሱም በሉፒነስ አልበስ እጽዋት ላይ የሚያሳዩት እድገት በመቶኛ ስክሪኑ ላይ አስቀምጥላችኋለሁ። በመጽሐፍ ቅዱስ ከተፈቀዱት የአዕዋፍ ዝርያዎች መካከል የዛሬ 5000 ዘመን ወይም የዛሬ 3500 ዘመን ከተፈቀዱት የአዕዋፍ ዝርያዎች የተገኙት የጡንቻዎቻቸው ጭማቂዎች የበቆልቱን እድገት አላስተጓጎሉም። በሌላ በኩል ካልተፈቀዱ የባህር ፍጥረታት የወጡት የጡንቻቸው ጭማቂ ለበቆልቱ ማደግ በጣም መርዛማ ነው የሆኑት። እንደ ዶሮ፣ የአሜሪካ ዶሮ፣ ጅግራ ተመርጠዋል። 20 10 10 20 መጠናቸው ነው እና እድገቱ ተመልከቱ። ይሄን እጽ ምንም አልጎዱትም። ከዶሮ የተገኘው 83%፣ የአሜሪካ ዶሮ 85%፣ ጅግራ 89%፣ ኦልሞስት በጣም ጥሩ ነው ማለት ነው። ግን ከተከለከሉት መካከለውን በቀቀን 63% አቀጭጨዋለች ማለት ነው። ከሷ የተገኘው የጡንቻ ጭማቂ ይሄን በቆልት ጎድቶታል። ቀይ ጭራ ያለው ጭልፊት አለ 36% አድርሶታል። ጉጉት 62%። ምን ያህል ልዩነቱን ተመልከቱት። በቃ ቁራ 46%፣ የዱር ዳክዬ ደግሞ አለ ወደ 88%። ስለዚህ ምን ያህል ከጤንነት ጋር ስናነጻጽራቸው እጅግ አስቸጋሪ ነው ማለት ነው። እና በሌላ መልኩ ምሁሩ ባደረገው ጥናት ወደ 54 የአሳ አይነቶችን ነው በጥልቀት የመረመረው። ከነዚህ ውስጥ ክንፍና ቅርፍት ያላቸው የአሳ ዝርያዎች የሉፒነስ አልበስ ጽን እድገቱን አላስተጓጎሉም። ሆኖም ግን ክንፍና ቅርፍት ከሌላቸው መካከል እንደ ካትፊሽ፣ እንደ ኢል፣ እንደ ፑፈር፣ እንደ አሳንበሪ፣
ወዘተርፈ ባለፈውም ዘርዘር አድርጌ ነግሬያቸዋለሁ። ከመሳሰሉት አሳዎች የተገኙት የጡንቻቸው ጭማቂ ለእጹ መርዛማ ሲሆን የስሩን እድገት በመመረዝ እድገቱን በጣም አስተጓጉለውበት እና በእጅጉ ቀንሰውበት ነበረ። ስለዚህ ይህን ሁሉ ነገር ስትመለከቱ የተከለከሉት እንስሳት፣ አራዊት፣ አዕዋፍ የሰውነትን ጤንነት በእጅጉ እንደሚጎዱ በውስጧቸው መርዛማ ነገሮችን በብዛት የሚከማቹባቸው መሆናቸው ሲሆን እንኳን ለሰው ለእጽዋት እድገት ሳይቀር ያው አሉታዊ ተጽዕኖ የሚያሳድሩ መሆናቸውን ያሳያል። ስለዚህ ክቡራን ተመልካቾቻችን ከነዚህ ሁሉ ነገር ምን ያህል ለጤንነት የሚጠቅሙ ህገጋት እንደሆኑ ነው የሚደነግገው። እንግዲህ ከዘላለም ህይወት አንፃር ከተመለከትነው ስርዓተ አመጋገብ በዚህ ዓለም ስንኖር ቢጠቅመን እንጂ ለመንግስተ ሰማያት የሚሰጠንም ጥቅም ሆነ ጉዳት የለውም። ይሄም ሊታወቅ ይገባል። ስለዚህ የሚበላ የማይበላውን አይናቀው፣ የማይበላውም በሚበላው አይፍረድ እያለ ቅዱስ ጳውሎስም ይናገራል ማለት ነው። ስለዚህ ከመንግስተ ሰማያት አንፃር ከታየ ብዙም ፋይዳው ያነሰ ነው። ስለዚህ በጥንት ዘመን ሲያስተምሩ የሚበላው ማይበላው የሚበላውን እንዳይካሰስ ሐዋርያት አስተምረዋል። ነገር ግን ለጤንነት ምን ያህል ጎጂ ምን ያህል አደገኛ መሆናቸውን ያወቀ ለራሱ ጤንነት ሲል ለምንም ሳይሆን ለራሱ ጤንነት ሲል ከነዚህ ነገሮች መከልከል እንዳለበት ነው የሚያስረዳው ማለት ነው። ስለዚህ የዛሬ 3500 ዘመን በስም ተጠርተው በዝርዝር ተጠቅሰዋል። የዛሬ 5000 ዘመን ደግሞ ከሚበሉት 7 ከማይበሉት 2 ምክንያቱም 5ቱ ለምግብ 2ቱ ለዘር ነው። እነዚህ ግን ስለማይበሉ 2 ብቻ ይዞ እንዲገባ ለኖህ ታዞ መርከብ ውስጥ እንዴት እንዳኖራቸው እንግዲህ ቅዱስ መጽሐፍ ይናገራል ክቡራን ተመልካቾቻችን። ስለዚህ የምግብ ህገጋት እጅግ በጣም በርካታ ነገርን የያዙ እንደሆነ በተከታታይ ነው ያቀረብኩላችሁ።